ሰላም ወደዚህ ቻናል ቤተሰቦች እንዴት ናችሁ? በዛሬው ቪዲዮ የምናየው ዳታ ቫሊዴሽን ኤስፒኤስኤስን በመጠቀም እንዴት ቼክ ማድረግ እንችላለን የሚለው ነው ማለት ነው። ዳታ ቫሊዴሽን በራሱ ምን ማለት ነው? አንድ ዳታ ቫሊዴት ነው ወይም ደግሞ ቫሊድ ነው ማለት ምን ክራይቴሪያዎችን ማሟላት አለበት የሚለውን እንደ መጀመሪያ እናያለን ማለት ነው። እንደ መግቢያ ዳታ ቫሊዴሽን ማለት ዳታው ያስገባነው ዳታ አኩሬሲውን፣ ኮምፕሌትነሱን፣ ኮንሲስተንሲውን እና ሪዝናቢሊቲውን የሚገልጽልን ነው። ያ ማለት ያስገባነው ዳታ ኮምፕሊት ነው ወይ፣ የቀረ ነገር የለም፣ አኩሬት ነው፣ ያስገባነው ዳታ በትክክል አስገብተናል፣ እንዲሁም ደግሞ ኮንሲስተንት ነው፣ ያስገባነው ዳታ ሪዝናብል ነው ወይ ብለን ቼክ የምናደርገው እሱ ዳታ ቫሊዴሽን ይባላል። ስለዚህ አንድን ዳታ ስናስገባ እነዚህ ይሄን ዳታ ቫሊዴሽን ፉልፊል ማድረግ አለበት ማለት ነው። ይሄን ዳታ ቫሊዴሽን ኤስፒኤስኤስ በመጠቀም እንዴት መስራት እንችላለን? ኖርማሊ ዳታ ቫሊዴሽን የሚይዛቸው ከ7 እስከ 8 የሚሆኑ ፖይንቶች አሉ። ቫሊድ ነው ወይስ ደግሞ አይደለም ብለን ቼክ ለማድረግ የምንጠቀማቸው ማለት ነው። ወደ 7 ወይም 8 የሚሆኑ ፖይንቶች አሉ ማለት ነው። የመጀመሪያው ቫሪያብል ዲፊኒሽን ነው። ቫሪያብላችን ዲፋይን ያደረግነው በትክክል ነው ወይ? ለምሳሌ የኔ ዳታ ይሄ ነው ብለን እናስብና ወደ ቫሪያብል ቪው ይሄዳለሁ። እዚህ ጋር ዳታ ቪው እና ቫሪያብል ቪው አለ ብለናል። ስለዚህ እዚህ ጋር ወደ ቫሪያብል ቪው ይሄዳለሁ። ቫሪያብልን ዲፋይን ያደረኩት በትክክል ነው፣ የትኛውን ቫሪያብል የትኛው ዲፊኒሽን ይገልጸዋል የሚለውን በስነ ስርዓት መረዳት ያስፈልጋል ማለት ነው። የመጀመሪያው ቫሪያብል ዲፊኒሽን ነው የሚሆነው። ያስገባነው ቫሪያብል በትክክል ዲፋይን አድርገናል ወይ? ስለዚህ እዚህ ጋር ያስገባነው ዳታ አለ። እዚህ ለምሳሌ ኤጅ ቢሆን እዚህ ቫልዩ ሳደርግ የሰጠሁት ቫልዩ ትክክል ነው ወይስ ደግሞ አይደለም? ለምሳሌ አንድ ሪሰርቸር ወይም ደግሞ አንድ ሰው ኤጅን ኮንቲኒዩስ አድርጎ መስራት ሊፈልግ ይችላል አይደል? ያ ማለት ያለውን ኤጅ ወይም ደግሞ የሰበሰበውን ኤጅ የሚነግሩትን ሪስፖንደንቶቹ የሚነግሩትን ኤጅ እያንዳንዱን አስገብቶ መስራት ይችላል። ያ እንደምኑ እንደ ጥናቱ የሚለያይ ሆኖ ማለት ነው። አንዳንድ ደግሞ በታይም ኢንተርቫል ሊሰራ ይችላል ማለት ነው። ሬንጅ ሊኖረው ይችላል። ስለዚህ ምሳሌ እዚህ ጋር ኤጅን ምንድነው ያደረኩት? ካታጎሪካል ቫሪያብል ነው ያደረኩት። ካታጎሪካል 0 ከ45 በታች ያሉ ከ45 እድሜ በታች፣ 1 ከ46 እስከ 55፣ 2 ከ56 እስከ 65። ስለዚህ ቫሪያብልን በትክክል ዲፋይን አድርጌዋለሁ እዚህ ጋር የሚለውን ምን ማድረግ አለብኝ? ማወቅ አለብኝ ማለት ነው። ስለዚህ የመጀመሪያው የሚሆነው ቫሪያብል ዲፊኒሽን ነው። እዚህ ጋር ኮንቲኒዩስ አድርጎ መጠቀም የሚፈልግ ደግሞ ኮንቲኒዩስ ማድረግ ይችላል። ግን የኔ ጥናት ምሳሌ ይሄ ሃርት ፌለር ላይ ስለሆነ ሃርት ፌለር ከ45 በታች ያሉትንና እንዲሁም ደግሞ በተለያየ የታይም ኢንተርቫል ያሉትን አታክ የማድረግ ፕሮባቢሊቲው የተለያየ ስለሆነ ምን አደረኩት? ካታጎሪካል አደረኩት። ስለዚህ ኢት ዲፔንድስ ኦን አወር ፐርፐዝ ወይም ደግሞ ስተዲ ፐርፐዝ ከምንሰበስበው ዳታውን ከምንሰበስበው ፐርፐዝ ጋር አላይን ያደረገ መሆን አለበት ማለት ነው። በሁለተኛ ደረጃ የምናየው ሚሲንግ ቫልዩ ነው። ሁለተኛው ዳታን ቫሊድ መሆኑን የምናረጋግጥበት ቫሊድ ነው ወይስ ደግሞ ቫሊድ አይደለም ብለን ኮንክሉድ ለማድረግ የምናረጋግጥባት ማናት? ሚሲንግ ቫልዩ። ሚሲንግ ቫልዩ እንዴት አይደንቲፋይ እናደርጋለን፣ እንዴት ማኔጅ ማድረግ እንችላለን የሚለውን የራሱ የሆነ ቪዲዮ ስለሰራው እዛ ጋር ማየት ትችላላችሁ። እዚህ ጋር ግን እንደ ሃይላይት ሚሲንግ ቫልዩን አይደንቲፋይ ለማድረግ ፍሪኩዌንሲ ቴብል መስራት ነው። አናላይዝ ጋር እንገባለን። ከዛ ዲስክሪፕቲቭ ጋር እንሄድና ፍሪኩዌንሲስ እንምትለዋን እንነካለን ማለት ነው። እዚህ ጋር ያሉ ቫሪያብሎቻችንን ምን እናደርጋለን? ፍሪኩዌንሲያቸውን እንሰራላቸዋለን። ኮንትሮል ፕላስ ኤ አልኩት። ስለዚህ የማይገባ ቫሪያብል ካላችሁ አይዲ ስለሆነ የኔ ሁሉንም አስገባውና ፍሪኩዌንሲ ቴብል ነው የምንሰራው እዚህ ጋር። ስለዚህ ምን አደርጋለሁ
ኦኬ አልኩት ማለት ነው። ሶ እዚህ ጋር የእያንዳንዱን ፍሪኩዌንሲ ቴብል ይሰጠኛል። ለምሳሌ እዚህ ጋር ስታተስ ኦፍ ፔሸንት አለ ሚሲንግ ቫልዩ 0 መንስ ሚሲንግ ቫልዩ 0 ሚሲንግ ቫልዩ 0 እያለ እስከ መጨረሻው ድረስ ይሄድልኛል ማለት ነው። አሁን እዚህ ጋር ሚሲንግ ቫልዩ ያለ ቢኖር ያስቀምጥልኝ ነበር፣ ግን ሚሲንግ ቫልዩ ምንድነው የሚያደርገው 0 0 0 0 0 0 አያ ሚሲንግ ቫልዩ የለም ማለት ነው። ሚሲንግ ቫልዩ ስለሌለ ሚሲንግ ቫልዩ ማኔጅመንት እዚህ ጋር አልሰራም። ሚሲንግ ቫልዩን እንዴት ሃንድል ማድረግ እችላለሁ? በምን አይነት መንገድ ስንት አይነት ሚሲንግ ቫልዩ ሃንድሎች አሉ፣ እንዲሁም ደግሞ የትኛው ለየትኛው አፕሮፕሪየት ነው የሚለውን የራሱ የሆነ ቪዲዮ ስላለ የተሰራው ስላለ እሱ ጋር ገብታችሁ ማየት ትችላላችሁ። ግን ሁለተኛው ዳታ ቫሊዴሽን ቼክ የምናደርግበት ሚሲንግ ቫልዩ አይደንቲፊኬሽን ኤንድ ማኔጅመንት ነው ማለት ነው። ሚሲንግ ቫልዩ ካለ እሱን ሃንድል ማድረግ ያስፈልጋል። መጀመሪያ ቫሊዴሽኑን ቫሊድ ለማድረግ ወይም ደግሞ ዳታው ቫሊድ ነው ብለን ኮንክሉዥን ለማድረግ ምን ማድረግ አለብን? ሚሲንግ ቫልዩን ሃንድል ማድረግ አለብን ማለት ነው። ሶ ሚሲንግ ቫልዩ ባይ ዩዚንግ መልቲፕል ኢምፑቴሽን ሊሆን ይችላል፣ ወይም ደግሞ ሚን ኢምፑቴሽን ሊሆን ይችላል፣ ወይም ደግሞ ባይ ዲሌሽን ምን ማድረግ እንችላለን? ሚሲንግ ቫልዩን ማኔጅ ማድረግ እንችላለን። ሶስተኛው ዳታ ቫሊዴሽን ቫሊድ መሆኑን ቼክ የምናደርገው ምንድነው? ኢንቫሊድ ቫልዩ መኖሩን ቼክ ማድረግ ማለት ነው። ኢንቫሊድ ቫልዩ ኢንቫሊድ ማለት ከምንድነው? ከስርዓት የወጣ ማለት ነው። ለምሳሌ እኔ ኤጅ እያስገባው ቢሆን እዚህ ጋር ኤጅ ነው ብዬ አስዩም አድርጉና እዚህ ጋር ኤጅ እያስገባው እዚህ ዳታ ቪው አለ። ስለዚህ በኤጅ ጋር ይሄ አለ ማለት ነው። አሁን ካለን ዳታ ይሄ ኤጅ ለጊዜው ይሄ አሁን እዚህ ጋር በስንት ነው ካታጎራይዝድ የሆነ ኤጅ የምንለው ከ45 በታች በአራት ካታጎሪ ካታጎራይዝ ሆኗል ማለት ነው። 0 ከ45 በታች ያሉትን፣ 1 ከ46 እስከ 55፣ 2 ከ56 እስከ 65 እንዲሁም ደግሞ 3 ከ66 በላይ አለ። እስከ 3 ካታጎሪ ነው ያለ። ግን እኔ እዚህ ጋር 4 ብል እዚህ ጋር ዳታ ቪው ጋር ለምሳሌ እቺን ፖይንት 4 ብላት እዚህ ጋር 4 አልኩት። ዩሲ እዚህ 4 ያልኳት ቦታ ያ ማለት 12ኛው ኦብዘርቬሽኗን ባያት እዚህ ጋር ሁሉም ካታጎራይ ሲሆን እሷ ግን ምን ብላ ተቀምጣለች? እዚህ ጋር 4 ማለት ነው። ያ ማለት ኢንቫሊድ የሆነ ቫልዩ ተጠቀምኩ ማለት ነው። ለዳታዬ ኢንቫሊድ የሆነ ቫልዩ ተጠቀምኩ። ስለዚህ ያስገባነው ዳታ ቫሊድ ነው ወይ ቫልዩ ማለት ነው። ሰዎቹ እሱን ቼክ ማድረግ አለብን። ኮንቲኒስ ከሆነም ዳታችን ያለን በጣም የወጣ መሆን የለበትም። ለምሳሌ ሌላ እዚህ ጋር ምን አለ? ኢንጀክሽን ፍራክሽን ኮንቲኒስ የሆነ እዚህ ጋር ሶዲየም ሌቭል አለ። ሶዲየም ሌቭል ነው። ክሪቲናይን አለ። ኮንቲኒስ ነው እዚህ ጋር። ስለዚህ እዚህ ጋር 1.09 ለማለት ክሪቲናይን ሌቭል 109 ባደርገው ያለው ኢንፍሉዌንስ በጣም ከፍተኛ ነው ማለት ነው። ምክንያቱም የክሪቲናይን ሌቭል በጣም ስሞል ነው። 2 ፖይንት ማክሲመም ሲሆን 3 ፖይንት ምናምን እያለ ነው የሚሄደው እንጂ በዚህ ልክ 1 ፖይንት 0 ፖይንት 7 ማክሲመም 7 ፖይንት ነው ያለው። ስለዚህ 109 ያደረኩት ማለት በጣም ዳታዬን ስኪውድ እንዲሆን የሚያደርግ ወይም ደግሞ ከሪላብልነቱ ሪላብል እንዳይሆን የሚያደርግ ቫሊዴሽኑን የሚያጠፋብን ነው ማለት ነው። ሶ ዳታ ቫሊድ እንዲሆን ምን ማድረግ አለብን? ኢንቫሊድ የሆኑ ቫልዩዎችን ከማስገባት መቆጠብ አለብን ማለት ነው። ሶ ዳታ ኢንተር ስናደርግ በጣም በጥንቃቄ ኢንተር ማድረግ ያስፈልጋል ወይም ደግሞ ማስገባት ያስፈልጋል። ሌላው ቼክ ዱፕሊኬሽን ነው። ዱፕሊኬሽን ያ ማለት ድግግሞሽ ማለት ነው። ሶ ዳታዬ ድግግሞሽ አለው ወይስ ደግሞ የለውም? ያ ማለት ድግግሞሽ ማለት የአንድ ኦብዘርቬሽን ዳታ ተደጋግሞ መሞላት ማለት ነው። ምሳሌ የኔን ዳታ የሚወስድ ሪሰርቸር ወይም ደግሞ የሆነ አካል ቢኖር
የኔን ዳታ ደጋግሞ ከወሰደው ያ ዱፕሊኬሽን ያመጣል። ሶ የአንድ ሰው ዳታ አንዴ ነው መወሰድ ያለበት ማለት ነው። ሶ እሱን ዱፕሊኬሽን አይደንቲፋይ ለማድረግ ደግሞ እንዴት ነው የምናደርገው? ዳታ ጋር እንሄዳለን። ዳታ ጋር እንሄድና አይደንቲፋይ ዱፕሊኬት ኬዝስ የምትላለች እዚህ ጋር ማለት ነው። ሶ እቺን አይደንቲፋይ ዱፕሊኬት ኬዝ የምትለዋን እንነካታለን ማለት ነው። ሶ እዚህ ጋር አይዲ እንወስዳለን። ምክንያቱም እያንዳንዱ አይደንቲፊኬሽን በአይዲ ስለሆነ ምንድነው አይደንቲፊኬሽን ካርድ ወይም ደግሞ አይዲ ስለሆነ ዩኒክ እሱ ስለሆነ አይዲን እንወስድና እዚህ ጋር ኦኬ እንበለው። እዚህ ኦኬ እንበለው። ስለዚህ ምን አለ? ዱፕሊኬሽን 2 አለ። ያው እዚህ ጋር 2 አለ። 2 ዱፕሊኬሽን አለ ማለት ነው። ሶ እነሱን ዱፕሊኬሽን ምን ማድረግ አለብን? ማስወገድ አለብን ማለት ነው። ማስወጣት አለብን። ለምን? ዳታችን ቫሊድ እንዳይሆን ስለሚያደርጉብን። ሶ እነሱን እንዴት አድርገን ማስወጣት እንችላለን? እዚህ ጋር ወደ ዳታችን እንሄድና ወደ ነበረ ዳታችን እንመለስና ይችን አይዲ የኛን አይደንቲፊኬሽን ካርድ ወይም ደግሞ ዩኒክ የሆነች ቫልያችንን ምን እናደርጋታለን? አሴንዲንግ ኦርደር ኦር ዲሴንዲንግ ኦርደር እናስቀምጣታለን ማለት ነው። ምሳሌ ራይት ክሊክ አደረኩና ሶርት አሴንዲንግ ኦርደር አልኩት። አሴንድ አድርግልኝ። ስለዚህ እዚህ ጋር አሴንዲንግ ኦርደር ስንሄድ እዚህ ጋር አንድ የተደጋገመ አገኘን 100476 እና 100476 ሶ ሪፒቲሽን አለ ማለት ነው። እቺን አንዷን ዲሊት አደርጋታለሁ። ራይት ክሊክ አድርጌ ምን ማድረግ ነው? ክሊር። ስለዚህ አንድ ብቻ ሆነችልኝ ማለት ነው። አንድ ብቻ 100476 ሆነች። ሶ አንዷ ዱፕሊኬሽን ከዚህ ጋር ተወገደች ማለት ነው። ሶ ሁለተኛ ዱፕሊኬሽን ደግሞ የት ጋር ነው ያለው ብለን ልክ እዚህ ጋር ያስቀመጥነው አሴንዲንግ ኦርደር ስለሆነ ቼክ ማድረግ አለብን ማለት ነው። ለምሳሌ እዚህ ጋር እስከ ታች ድረስ ያለውን ክሮስ ቼክ ማድረግ አለብን የትኛው ጋር ዱፕሊኬሽን እንዳለ አይደንቲፋይ ለማድረግ ማለት ነው። ሌላው አውትላየር ነው። አውትላየር ዳታችንን በጣም አፌክት ከሚያደርጉት ውስጥ አውትላየሮች ናቸው። ስለዚህ እነሱን አውትላየሮች ደግሞ አይደንቲፋይ ማድረግ ያስፈልጋል ማለት ነው። ሶ አውትላየር አለ ወይስ የለም ብለን ደግሞ ቼክ የምናደርግበት ፕሎት ቦክስ ፕሎት ይባላል። ሶ የእናንተ ታርጌት ቫሪያብል ኮንቲኒስ ከሆነ እሱ ጋር አውትላየር አለ ወይስ ደግሞ የለም ብለን ክሮስ ቼክ ማድረግ አለብን ማለት ነው። አናላይዝ እንሄዳለን። ከዛ ዲስክሪፕቲቭስ የሚለው ጋር ኤክስፕሎር ከዚህ ጋር ኤክስፕሎር እንለዋለን። ኤክስፕሎር ጋር ሲስቶሊክ ብለድ ፕሬሸርን ዲፔንደንት ጋር ወስድና ኦኬ እለዋለሁ። አሁን እዚህ ጋር የቦክስ ፕሎቱን ይሰጠናል ማለት ነው። ቦክስ ፕሎት የሲስቶሊክ ብለድ ፕሬሸር ይሄን ይመስላል። እዚህ ጋር ሚኒመም ቫልዩ አለ፣ ፈርስት ኳርታይል አለ፣ ሚዲየም ቫልዩ አለ፣ ሰርድ ኳርታይል አለ፣ ፋይናሊ ምን አለ? እዚህ ጋር ማክሲመም ቫልዩ አለ ማለት ነው። ስለዚህ ከማክሲመም ቫልዩ ያፈነገጡ ቫልዩዎች አሉ። ከማክሲመም ቫልዩ ያፈነገጡ እዚህ ጋር ያሉ 4 ኦብዘርቬሽኖች አፕሮክሲሜትሊ 2 ኦብዘርቬሽኖች ሁለቱ ላይ ናቸው ብንል 2 ኦብዘርቬሽኖች ግን ምንድናቸው? አውትላየር ናቸው ማለት ነው። ስለዚህ እነሱን አውትላየሮች ማኔጅ ማድረግ ያስፈልጋል። ወይ ዲሌት ማድረግ ያስፈልጋል ወይ ደግሞ ድጋሚ ዳታውን ማየት ያስፈልጋል። ስንሞላ ዳታውን ወደ ሶፍትዌር ስናስገባ የተሳሳተ ነገር ሰርተን ሊሆን ስለሚችል ማለት ነው። ሶ ኦብዘርቬሽኖቹን ድጋሚ ቼክ ማድረግ ያስፈልጋል። ካለበለዚያ ደግሞ ሪሙቭ ማድረግ ያስፈልጋል። ዳታ ቫሊድ ለማድረግ ዱፕሊኬሽን መወገድ አለበት። ሚሲንግ ቫልዩ ማኔጅ መደረግ አለበት። አውትላየሮቹም ማኔጅ መደረግ አለባቸው ማለት ነው። ሶ እነዚህ እስካሁን ያየናቸውን ቼክ አድርገን እነዚህ የተሟሉ ከሆኑ ዳታችን ሚሲንግ ቫልዩ ከሌለው፣ አውትላየር ከሌለው፣ ዱፕሊኬሽን ከሌለው፣ ኢንትሪ ኤረር ከሌለው እንዲሁም ደግሞ የሰጣነው ቫልዩ በትክክል ከሆነ ዳታችን ቫሊድ ነው ብለን ኮንክሉድ ማድረግ እንችላለን ማለት ነው። ዳት ኢዝ ዳታ ቫሊዴሽን። ሶ ዳታ ቫሊዴሽን የሚሉት እነዚህን ሜን የሚባሉ 5 ነገሮች የያዘ ነው ማለት ነው። የቫሪያብል ስም ወይም ደግሞ ቫሪያብላችን በትክክል ዲፋይን መሆን አለበት። ሌብል ስናደርግ፣ ኮድ ስናደርግ፣ ምንድነው ስኬል ስናደርግ ኤስፔሲስ ላይ ማለት ነው።
ሌላው ሚሲንግ ቫልዩዎችን አይደንቲፋይ ማድረግና ማኔጅ ማድረግ አለብን። ዱፕሊኬሽን ኬዛችንን አይደንቲፋይ እና ቼክ ማድረግ አለብን። አውትላየራችንን ማኔጅ ማድረግ አለብን። ሲቀጥል ደግሞ ቫልዩአችን ኢንኮሬክት እንዳይሆን በጥንቃቄ መስራት አለብን ማለት ነው። ሶ እነዚህን አንድ ዳታ ከነዚህ ፍሪ ከሆነ ያ ዳታ ቫሊድ ነው ብለን ኮንክሉድ ማድረግ እንችላለን። ሶ ኮንክሉዥናችን the data is valid ብለን ወይም ደግሞ ዳታ የሆነው ምንድነው ቫሊድ የሆነውን ዳታ ሴቭ አድርገን መውጣት እንችላለን ማለት ነው። ወይም ደግሞ እሱን ዳታ ለተለያየ አናላይዝ ለተለያየ ሶርስ መጠቀም እንችላለን ማለት ነው። ስለተከታተላችሁኝ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ላይክ ኤንድ ሰብስክራይብ አድርጉ። እንዲሁም ደግሞ ሐሳብ አስተያየት ካላችሁ በየትኛውም ማለት ነው ኮሜንት ሴክሽን ላይ እንድታስቀምጡልኝ ጠይቃለሁ።